ሰላም ውድ ተማሪዎች እንዴት ናችሁ? የቀጥታ ስርጭት የመምሬ ዝግጅታችን ተጀምሯል። ከአሁን ሰዓት ጀምሮ እንግዲህ ለአንድ ያህል አብረን ቆይታ እናደርጋለን። ተማሪዎች ዛሬም እንደተለመደው እዚህ ድረስ መምህር መጥቷል። መምህር ደግሞ እናንተ የምትማሩባቸውን የምትሳተፉባቸውን 5 ጥያቄዎች አዘጋጅቶላችኋል። እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየተከታተላችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ አድርሱን። መልሶቻችሁን እንቀበላለን። እናንተንም በስልክ መስመራችን ላይ እያሳተፍን ጥሩ ቆይታ እናደርጋለን። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ተማሪዎች ለዛሬ ከየትኛው የትምህርት አይነት ነው ጥያቄ የተዘጋጀው የሚለውን ደግሞ እስቲ ጥያቄውን ተከታተሉና ተመልሰን እንገናኛለን። አብራችሁን ሁኑ።
ተማሪዎች ጥያቄዎቹን ተከታትለን ተመልሰን ተገናኘን። እንግዲህ ለዛሬ የተዘጋጁትን ጥያቄዎች ቀደም ብላችሁም እንዳያችኋቸው ከአማርኛ የትምህርት አይነት የተዘጋጁ ናቸው። ጥያቄዎቹ ደግሞ ከ7ኛና 8ኛ ክፍል የተውጣጡ ናቸው። በተለይ ደግሞ ለ8ኛ ክፍል ተማሪዎች ዘንድሮ ሚኒስትሪ ለምትፈተኑ በጣም ጠቃሚ የሆኑ ጥያቄዎችን ነው መምህር አዘጋጅቶልን እዚህ የተገኘው። የዛሬዎቹን ጥያቄ አዘጋጅቶልን የመጣውን መምህር እንተዋወቃለን። እናንተም መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ የሞከራችሁትን ጥያቄን ተራ ቁጥርና መልሱን አንድ ላይ ያደረጋችሁ አድርሱን። ተማሪዎች አብረን ጥሩ ቆይታ እናደርጋለን። መምህር እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ፍቃደኛ ሆነክ ተማሪዎቻችንን ለማገዝ እነዚህን የመሰሉ ጥሩ ጥያቄዎች አዘጋጅተህ እዚህ ስለተገኘ እጅግ አድርገን እናመሰግናለን። እኔም እንግዳ አድርጋችሁ ስለጋበዛችሁና ለትውልዱም ለተማሪውም የተለያዩ ሀሳቦችን ትምህርት አዘል ነገሮችን ስለተጋበዙኝ ከልብ አመሰግናለሁ። በጣም ጥሩ መምህር። እስቲ ሁሉም ነገር ከትውውቅ ነው የሚጀምረው። ከኛም ከተማሪዎቻችንም ጋር እንተዋወቅ። ስሜ መምህር ገዛኸኝ ሆራ እባላለሁ። እንደ ማንኛውም ኢትዮጵያዊ አፈር ፈይተን ጭቃ ቦክተን ሁሉን ነገሮች ያደገን ኢትዮጵያዊ ተማሪ ነበርኩኝ። ትውልዴ ህጻናት አምባ ተብሎ የሚጠራው አካባቢ ነበር የተወለድኩት። ከዝዋይ 57 ኪሎ ሜትር ገባ ብሎ የሚጠራ አካባቢ ነው። እዛ አካባቢ ላይ ጥሩ መምህራኖች ጥሩ ስነ ምግባርን በባህሪም በእውቀትም በሁሉም ነገር አንጸውን ያሳደጉን መምህራኖች አሉና እዛ አካባቢ ነው ተወልጄ ያደግኩት ህጻናት አምባ ላይ። በጣም ጥሩ መምህር። እንደው ልጅነት ተማሪነት ምን ይመስላል? እንደው ልጅነትን ተማሪነትን ስታስብ ደስ የሚልህ ማትረሳውስ ነገር ምንድነው? ድንቅ እንደ ማንኛውም ኢትዮጵያዊ ብቻ ሳይሆን እዛ ህጻናት አምባ ላይ ልክ እንደ ካምፕ ነገር ነው። ብዙ ነገሮችን አሳልፈናል ማለት ይቻላል። ያው በነባቡም አለ በጥበቡም አለ በጨዋታውም በሁሉም ነገር እኛ አካባቢ ላይ ወንዞች፣ ሐይቆች ብዙ ነገሮች ስለሚበዙ ብዙ ነገሮች ተምረን ያደግንበት ነው። እኛ አካባቢ ላይ ተወርቶ ማያልቅ ብዙ የጥበብ ማዕድ ያለበት አካባቢ ነው። በቅርጻ ቅርጽ አለ፣ በኳሱ አለ፣ በአርቱ ዙሪያ ላይ ብዙ ነገሮች አስተምሮን ተምረን ያደግንበት አካባቢ ነው እዛ አካባቢ ላይ። በጣም ደስ ይላል። እውነት ነው። እንደዚህ በማሳደጊያ ውስጥ ልጆች በጋራ ሲኖሩ ደግሞ በጣም የተለየ ህይወት ይኖራል። በጋራ አብሮ መጫወቱም ከማጥናቱም በዘለለ ያለንም ተሰጦ ለማውጣት ብዙ እድሎችን የሚከፍት ነውና በተለይ ደግሞ ከህፃናት አምባ በጣም በርካታ ሰዎች ፈርተዋል። ነፍሷን ይማረውና የህፃናትና ታዳጊዎች እዚህ በኢትዮጵያ ቴሌቪዥን የልጆች ክፍል ፕሮግራም ላይ ረጅም ጊዜ ያገለገለችው አይናለም ባልቻም ከዛ የወጣች ናት። ምትረሳም አይደለችም። እውነት ነው። ዛሬ ደግሞ መምህር ከዛ መተህ እዚህ ተማሪዎቻችንን ለማግኘት ስለመጣ እጅግ አድርገን እናመሰግናለን። እንደው ወደ መምህርነት ሙያስ በምን አይነት መልኩ ነው የገባኸው? በተለየ መልኩ ነው ወይስ በአጋጣሚ ነው መምህር የሆንከው? ከልጅነት በፊትም የነበረ ህልም ነው? መምህር የመሆን ፍላጎት ያሳደሩብኝ መምህራኖች ናቸው። የሂሳብ መምህራኖች መምህር እሺ በላይ በጣም በህይወት ዘመን የማረሳው መምህር ጌታቸው በጣም ማረሳቸው እና እነ መምህር ደስታ ቋንቋ መምህራን መምህር እሺ በላይ የሂሳብ መምህራኖች እኔን ወደ መምህርነት እንደገባ ብዙ ይገፋፉኛሉና ወደ ቋንቋም በዛው እንደገባው ስገልጽልሽ መምህር ከተማ ነፍሳቸውን ይማርና አሁን በህይወት የሉ እሳቸው ናቸው 8ኛ ክፍል ላይ ሆኜ ከቡስኳ በስተጀርባን ሲያነቡልን ማንኛውም ተራኪ ፍቃዱ ተክለማርያም እንደሱ አልተረከው በጣም በህይወት ዘመኔ ማረሳቸው ናቸው። ድንቅ አተራረክ ድንቅ አነባበብ አነበቡልን። ከዛም በኋላ እኔ ከዚህ በኋላ መምህር መሆን አለብኝ ብዬ ወደዛው መምህርነቱ የበለጠ የሳበኝ ገባ እንጂ በመጀመሪያ ፍላጎቴ ወደ ሎ መማር ነበረ። በጣም ፍላጎቴ ነበረኝ ከልጅነቴ ከአንድ ክፍል ጀምሮ ሎ ምንድነው ህግ እያልኩ ነበር የሄድኩት። ግን ቋንቋ የሚለው ነገር ወደ ውስጥ የገባው ከ8ኛ ክፍል ጀምሮ በቃ ንባብ የሚባለው ነገር ህይወት ውስጥ ከአጥንቴም ከደሜም ተሳስሮ የገባ ነገር ነው። ስለዚህ እንግዲህ አንተ ከልጅነት ጀምሮ ሆነዋለሁ ያልከውን ሙያ ያስቀየሩህ መምህርህ ናቸው፣ መምህራኖች ናቸው። ስለዚህ አንተስ እንደው በክፍል ውስጥ ምን አይነት መምህር ነህ? ከተማሪዎች ጋር ያለ ግንኙነት ምን ይመስላል? አንተስ በተማሪዎችህ ላይ እንደው ምን አይነት ተጽዕኖ እየፈጠርኩ ነው ብለህ ታስባለህ? ድንቅ ጥሩ ጥያቄ ነው። ፈረንሳይ አካባቢ በጣም በጥበብ የሚታወቅ ሰፈር ነው። በአርቱም በጽሁፍም በሁሉም ነገር የሚታወቁ ናቸው። እዛ አካባቢ ላይ ለ14 ዓመታት በህዝባዊ ሰራዊትነት መምህርነት ሳገለግል
ጥሩ አንባቢ በባህሪም በሁሉም እኔ ልክ እንዳደግንበት ጥሩ አንባቢ ሆነው ልጆች እንዲቀረጹ አድርጌያለሁ። በክፍል ውስጥም ከክፍል ውጭም ተከብረን አስከብረን ልጆች ወደ ንባብ ቋንቋ መምህር ሲኮን ጥሩ አንባቢ እንዲሆኑልን ነው እንጂ ፊዚክስ አናስተምርም፣ ሂሳብ አናስተምርም። የሚማሩት ቋንቋ ነው። ቋንቋ ሲሆን ደግሞ ማንበብ ይባል ነገር አለ። በአመት ውስጥ በሁለት ሴሚስተር አለ። በየሁለት ሴሚስተሩ አንድ ተማሪ 3 መጽሐፍ ያነባል። እግዚአብሔር ይስጣቸው ወላጆችም ይሄን ነገር ተረድተው መጽሐፍ እየገዙ አንዳንዴ መጋቢ አዲስ አንዳንድ የሚሉት ነገር አለ። ሆዳችን ባዶ ሲሆን ጨጓራችን አሲድ ያመነጫል፣ ጭንቅላታችን ባዶ ሲሆን ተንኮል ያመነጫል ይባላል። ጭንቅላት ወደ ባዶ እንዳይሆን ማንበብ ይጠበቅባቸው ልጆችና ጥሩ አንባቢ እንዲሆኑልን እዛ አካባቢ በሙሉ ልብ መናገር እችላለሁ። ሰፈር ውስጥም በሁሉም ቦታ ስንሄድ ተከብረን ትቸር እርስዎ እኮ አንባቢ አድርገኝ ብለው ዩኒቨርሲቲ ያመረቁ ልጆች አሉ። ያኔ ህይወቴን የቀየርክልኝ ካንተ የተነሳ ነው አንባቢ ሆንኩት የሚሉ በጣም በርካታ ተማሪ አሉ። አሁንም በጣም በርካታ ተማሪዎች አሁን ዛሬ ላይ እንደውም የወዲያነሽ የሚለውን የኃይለ መለኮት መጽሐፍን አንብበውልን ማህበራዊ ህይወታችንን ቁልጭ አድርጎ የሚያሳየ ምርጥ መጽሐፍ ነውና እሱን እያነበቡ ነው ተማሪዎች። የሚቀጥለው ሳምንት ደግሞ አንብበው የሚጨርሷት የኤፍሬም ስዩምን የግጥም መድብል ጥሩ ገጣሚዎች አሉ ልጆቻችን ይገጥማሉ። ጧት ሚኒ ሚዲያ ላይ ለተማሪዎች እንዴት አድርገው እንደሚያነበንቡት ጥሩ ልጆች አሉ ጸሐፊዎችና እዛ ላይ ጥሩ ጸሐፊ እንዲሆኑ ጥሩ ተናጋሪ ለመሆን ጥሩ አድማጭ መሆን ያስፈልጋል። ጥሩ ጸሐፊ ለመሆን ጥሩ አንባቢ መሆን ያስፈልጋል። ስለዚህ ይሄን ነገር አሰላስለን ጥሩ ልጆች እያፈራን ነው ብዬ ተስፋ አደርጋለሁ። እያፈራንም ነው። ስለዚህ አንተ ልክ መምህራኖች የነበራቸውን በጎ ተጽዕኖ አንተም በተማሪዎች ላይ እየፈጠርክ ነው። በተለይ ንባብ ላይ በጣም ደስ ይላል። እንግዲህ በየጊዜው በየሳምንቱ ተማሪዎች መጽሐፍትን አንብበው የሚተርኩ ከሆነ በጣም ጥሩ ዝንባሌ ነውና ምናልባት ሌሎች መምህራንንም ይሄንን እንደ ተሞክሮ ቢወስዱት። በዚህ ዘመን ደግሞ የቴክኖሎጂ ተጽዕኖ በጣም እየሰፋ በመጣበት ጊዜ የልጆች የንባብ ልጆች ብቻ ሳይሆን ሌሎችም አዋቂዎችም በሚባል ደረጃ ከንባብ እየተራቀ ነውና ይሄንን ለማበረታታት በጣም ጥሩ ነገር ነው መምህር እየሰራህ ያለኸው። እንደው ለሌሎችም ተሞክሮ እንዲሆን ምናልባት ትምህርት ቤቶች እንዲህ ቢያደርጉ የምትለው ሀሳብ ካለ እዚሁ ጋር መምህራንም ሌሎች መምህራንም ድንቅ እንደ ግቢ ከታች እስከ ላይ ድረስ ከመምህሩ ተማሪው ወተመው አስተዳደሩ ሁሉም ነገር እጅና ጓንት ሆነን ነው። ድንቅ ሌላም ትምህርት ቤት ላይ ሌላ አገርም ይሄን ፕሮግራም ተከታተሉ እንደተሞክሮ የሚሆንላችሁ የዛሬ 9 ዓመት ላይ በዝውውር ሄደዋሉ ከሀገር ወጡ አሉ። በ50 ብር እቁብ ጀምረን ነበረ ቤተ ንባብ ምትል ማለት ነው። ቤተ ንባብ ላይ በ50 ብር ስንጀምር የተለያዩ መጽሐፍት መደብሮች መጽሐፍ ሄደን እንገዛለን። 10 ሰው ነው የሚኖረው። 50 ብር ነበር ያኔ ሲጀምር 500 ብር ነበረች። አሁን ላይ ግን 3 ቡድን አለ። 300 ብር ነው የመጽሐፍ እቁብ አለን። መጽሐፍ መምህሩ አስተዳዳሪ ሰራተኛው ከግቢ የሚወጣ በዝውውር የወጡ መምህራኖች ያችን 300 ብር ይከፍላሉ። ቤተ ንባብ ነች። እቁቡ ሲደርሰኝ እኔ መጽሐፍ ገዛለሁ። መጽሐፍ 5 ሳንቲም ወይ 25 ሳንቲም ቢተርፍ ሳንቲም በእጅ አይሰጥም። ምን እንደሚደረገው መጽሐፍ ለሚቀጥለው ዙር ይጨመርበታል እና ጥሩ አንባቢ ሆነዋል። መጽሐፍ መግዛት ብቻ አይደለም መጽሐፉ ይገዛና ያኛውን ነገር እኔ ያነበኩትን ነገር አንቺ ምን አነበሽ ማን ብለን ሐሳብ ምን ላወጥበት ሻይ ላይ ሰዓት ላይ ቁጭ ስንል ያ መጽሐፍ ብለን ሁሉም ነገር ምን ሐሳብ ምን ላወጥበት ነው። ጦቢያ ከሚለው ጀምሮ ትናንትና እስከወጡ መጽሐፎች ድረስ ብዙዎቻችን እያነበብን እዚህ ደረጃ ላይ ደርሰናል። የቤተ መጽሐፍት እቁብ አለን። እሱን ነገሮች ተማሪዎችም መምህሩም ይሄን ነገር ቢጠቀም እንደ ተሞክሮ ቤት ተስፋ አደርጋለሁ ሁሉም ነገር ይገለገሉበታል። እንደ ሀገርም አሁን ከማንበብ ይልቅ ወደ ዲጂታል ማመን ነገር ወደ ኮምፒውተር ወደ ስልክ ማመን ነገር ላይ ነው ብዙዎቻችን እያተኮርን ያለነው። እኛ ጋር ደግሞ ያልተነኩ ብዙ እውቀቶች ስላሉ እነዚህ እውቀቶችን ደግሞ የምናገኘው ስናነብ ነው ስንመረምር ስለሆነ ጥሩ አንባቢዎች ከሆንን ብዙ መረጃ ስለምናገኝ ብናነብላለሁ። በጣም ደስ ይላል። እንግዲህ ያው ዘመኑም ስለሚፈቅድ አንዴ ዲጂታሉን ነገር መተው ሳይሆን በተለይ ለተማሪዎች በአግባቡ መጠቀም ወላጆችም ደግሞ ለልጆች ተሞክሮ ምሳሌ መሆን የሚችሉት በተግባር እነሱ አንባቢ ሲሆኑ ስለሆነ ወላጆችም መምህራንም እነሱ አንባቢ ሆነው አንባቢ ትውልድን ለመፍጠር አርአያ መሆን አለባችሁ እንላለን። መምህር እጅግ አድርገን እናመሰግናለን። እስቲ ሰዓታችንንም ለመጠቀም እንዲበቃን ለተማሪዎቻችን ለዛሬ ከተዘጋጁልን የ8ኛ ክፍል የአማርኛ ጥያቄዎች ውስጥ የመጀመሪያውን ጥያቄ አስታውሰን ተመልሰን እንገናኛለን። መልሶቻችሁን አሁንም በ800 ላይ
ዋኤን እያስቀደማችሁ አድርሱን። ተማሪዎች አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ወደ ጥያቄው እንለፍ። ተማሪዎች የመጀመሪያውን ጥያቄ አስተዋውሰን ተመልሰን ተገናኘን። እናንተም እንግዲህ መልሶቻችሁን በስመት መቶ ላይ ዋኤን እያስቀደማችሁ እያደረሳችሁ ነው። አብራችሁን ስለሆናችሁ እየሞከራችሁ ስለሆነ በጣም ደስ ይለናል። ተማሪዎች እንግዲህ መላሾችን ደግሞ በስልክ መስመራችን ላይ እያስገባን አብረን ቆይታ እናደርጋለን። አሁን ግን የመጀመሪያውን ጥያቄያችንን መምህር አንተ እስቲ አብራራልን። እሺ የመጀመሪያው ጥያቄ ምሳሌያዊ ንግግሮችን መሰረት ያደረገ ጥያቄ ነው። የመጀመሪያው የሚለው ዛፍ የሌለበት እንቧጭ አድባር ይሆናል ይላል። የዚህ ምሳሌ አነጋገር አቻ ፍቺ ዳሽ ነው። ዛፍ የሌለበት እንቧጭ አድባር ይሆናል። የዚህ ምሳሌ አነጋገር አቻ ፍቺ ዳሽ ነው። ሀሌታ ውሃ አተርፍ ባይ አጉዳይ፣ ለቀናስ ታጣ ይመለመላል ጎባጣ፣ ሀመር ውሃ በእንቅርት ላይ ጆሮ ገደፍ፣ መና የመጨረሻው ያባይልሽ ውሃ ጠማው የሚለው ነው። ስለዚህ መልሱ የቱ ይሆናል የሚለውን ደግሞ እንቀጥልና አብራራ። የዚህን ጥያቄ መልሱን እንገራቸው። ተማሪዎች እየሞከሩ ነው። ትክክለኛ መላሽ ስልክ ሲሰራልን እናስገባለን። እስከዛ ደግሞ መምህራችን ቀጥል። እሺ ምሳሌያዊ አነጋገር ሲባል አንድን ነገር በቀጥታ ከመናገር ይልቅ በተዘዋዋሪ የመናገር ነገር በምሳሌ ጠጅ በበላ እንደሚባለው ሁሉ ነገሮችን የበለጠ በምሳሌ አነጋገር በመናገርበት ጊዜ ነገሮች የበለጠ ለአድማጩ ወይም ለሰሚው ምን ይሆናል? ግልጽ የመሆን ነገር አለው። ምሳሌ አነጋገር በመናገርበት ጊዜ የበለጠ ነገሮች ቶሎ የመግባት ቶሎ የመረዳት ቶሎ የማሰላሰል ብቻ ሳይሆን ያ ሰው የመገንዘብ ችሎታው የበለጠ እየሄደ ነው የሚሄደው። ዛፍ የሌለበት እንቧጭ አድባር ይሆናል ሲባል እንቧጭ የምትባለው እቺ ዛፍ ላይ የተለያዩ ወንዝ ዳር ምናምን ነገር የምትበቀል ትንሽዬ ልምጥ የምትል ነው። ቶሎ ዛፍ ማለት ደግሞ ትልቅ እንደ አድባር ምናምን ነገር የሚያገለግል ነው። ከተማችን ላይ ብዙ አረንጓዴ የሆነ ነው ዛፎች አሉ። ከተማ ልጆች ይሄን ነገር እናውቀዋለን። የሚያውቁት ካለኛ ገጠር ያደግ ስለሆነ ማለት ነው። ይሄ ምንድነው? ዛፍ ስለሌለ እንቧጫችኛው ነገር እንደ አድባር ይሆናል ነው ጥያቄ። ይሄ ነው ትንሿ ነገር ወይም ያ ትልቁ ስለሌለ የተመረጠው ነገር እንደ አድባር ተቆጥሮ እንገለገልበታለን ሲል ሀሌታ ኋላይም እንደሚለው አተርፈ ባይ አጉዳይ የሆነ ነገር ነበረው ያን ነገር ግን አጣ እንደማለት ነው። የሆነ ነገር ነበር ያን ነገር አጣ የሚል ነው ሀሌታ።
ለላይ ሲመጣ ቀናይ ሲታጣ ይመለመላል ጎባጣ መልካም ሰው ነበረ የተፈለገው ከዛ ነገር ላይ ግን ሲጠፋ የተሻለውን መምረጥ ነው ብዙዎች አሉ ከብዙዎች አንድ የተሻለ አለ የተሻለ ነው ግን የሉም ይሄኛው ይሻላል ተብሎ የተመረጠበት ነው ሐመርዋ ሲመጣ በእንቅርት ላይ ጆሮ ገደፍ ወይም በቧ ላይ ቆሮቆር ነው ይባላል በችግር አለ በዛ ችግር ላይ ሌላ ተጨማሪ ችግር መጣሚ ነው መላይ ሲመጣ ግን ያባይለሽ ውሃ ጠማው ያ በእጅ ያለ ያ ነገር ሳይኖር ቀርቶ ሌላ ነገር ባግባቡ ሳይጠቀምበት እንደ መቅረት የሚያሳዩ ናቸው እንዴ ጥያቄዎችም እስከነ ማብራሪያዎች ስለዚህ ከላይ ለተባለው እንቧጮ በሌለበት ዛፍ በሌለበት እንቧጭ አድባር የሚለው ትክክለኛ መልስ ትክክለኛ አቻፍቸው ለ የሚለው ቀናሽ ታጣ ይመለመላል ጎባጣ የሚለው ትክክለኛ መልስ ነው በጣም ጥሩ መምህር እናመሰግናለን እንግዲህ ጥሩ አድርገህ ነው ያብራራህላቸው ለተማሪዎች ግልጽ እንደሆነ እናስባለን ምናልባት ብዙ የሞከሩ ተማሪዎች ይኖራሉ ደግሞ ሞክረው ደግሞ ትክክል ያልሆኑ ተማሪዎች እርማትን ይወስዳሉ እናመሰግናለን መምህር ተማሪዎች እስቲ አሁን ደግሞ የሁለተኛውን ጥያቄ ተከታትለን ተመልሰን እንገናኝ
ተማሪዎች የሁለተኛውን ጥያቄ አስተውሰን ተመልሰን ተገናኝተናል። መምህራችን ማብራሪያ ከመስጠቱ በፊት ግን የስልክ መስመራችን ላይ ተማሪ ያለን። ሄሎ አቤት። ማንን በል? ሄኖክ ከየት ነው የምትደውለው? ባህር ዳር። ከባህር ዳር። የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። በርግጥ አሁን ከአንደኛ ጀምረን አየሁት። ስለዚህ ደርሰህበታል። ገና ሁለተኛው ጥያቄ ላይ ነን። እሺ፣ አሁን የሁለተኛውን ጥያቄ መመለስ ትችላለህ። እስቲ የሁለተኛው መልስ ትክክለኛው መልስ አያዋ ነው። ምክንያቱም አያዋ ዘይቤ አይና አዎና አይደለም ከሚል የተጣመረ ሲሆን ለምሳሌ ፈጥነህ ከሄድክ አትደርስም ይላል። ረጋ ከሄድክ ደግሞ ትደርሳለህ። ስለዚህ ፈጥነህ ከሄድክ አትደርስም የሚለው አይ ይሆናል። ረጋ ብለህ ከሄድክ ግን ትደርሳለህ ብለህ ደግሞ አዎ። ስለዚህ በዚህ ነው ያልኩት። መምህር በትክክል መልሷል አይደለ ሄኖክ? በትክክል ተመልሷል። ድንቅ ልጅ ጎበዝ። እሺ ሰማክ አይደለ ሄኖክ? ሰማክ መምህር ጎበዝ ድንቅ ልጅ ብለውሃል። አመሰግናለሁ። እስቲ እንደው ስንተኛ ክፍል ተማሪ ነህ አንተ? እኔ አሁን የአስረኛ ክፍል ተማሪ ነኝ። የአስረኛ ክፍል። ስለዚህ ጥሩ ነው። አንተ ተምረህ ያለፍከው ስለሆነ ወደ ኋላ መለስ ብለህ በጥሩ ሁኔታ መልሰኸዋል። ጎበዝ፣ በጣም እናመሰግናለን። ምናልባት ለተማሪዎች ማስተላለፍ የምትፈልገው መልእክት ካለ በዚሁ መልእክትህን እንቀበል። እሺ፣ የማስተላልፈው መልእክት ማንኛውም ጥያቄ እንደሚጠቅምና አልፈን የርነን ቢሆን መናቅ እንደሌለብን እና ደግሞ ጥያቄዎች ሲሞለሱ ያው ረጋ ባለ መልኩና ማስተዋል ባለበት ቢሆን አሪፍ ይላል። በጣም ጥሩ። ስለዚህ ሁልጊዜ ተምሮ ያለፉትን ነገር ወደ ኋላ መከለስ እንደሚያስፈልግና ጥያቄዎችን በፈተናም ወቅት ሲመልሱ ተረጋግተው መሆን እንዳለበት ነው ጥሩ መልእክትን ያስተላለፍከው ሄኖክ። ስለምትሳተፍ እናመሰግናለን። መልካም ጊዜ። እሺ፣ ሰላሙን መምህር ተማሪ ሄኖክ ጥያቄውን መልሶታል። አንተ ደግሞ ግልጽ እንዲሆንላቸው ለተማሪዎች በደንብ አድርገህ ማብራሪያውን ጨምርልን። እሺ፣ ከልብ እናመሰግናለን ተማሪ ሄኖክ። በርታ። እንግዲህ ያሰብክበት ምኞትም የሚቀጥለው የትምህርት ደረጃም የተቃና እንዲሆንልህ ከልብ እመኛለሁ። የመጀመሪያ ጥያቄን በደንብ አድርገህ መልሳ አብራርተናል። ጥያቄ ቁጥር 2 ላይ ፈጥነህ ከሄድክ አትደርስም፣ ረጋ ብለህ ከሄድክ ግን ትደርሳለህ ይላል። እንዴት ሰው እየፈጠነ የሄደ የማይደርስ ከሆነ ረጋ ብሎ ከሄደ ግን እንዴት ይደርሳል የሚለውን ነገር ማሰላሰል ነው። የዘይቤያዊ ሀገሮች ለአነጋገርና ለተለያዩ ነገሮች ትኩረት መስጠት ነው። አንድ ነገር በቀጥታ ከመናገር ይልቅ በተዘዋዋሪ መናገር ነው። ዘይቤ ሲባል ራሱ በቀጥታ ከመናገር ይልቅ በተዘዋዋሪ መናገር ነው። ለነገሮች ግን ትኩረትና ግነትን መስጠት ነው የዘይቤ ባህሪ ማለት ነው። ዘይቤያዊ ሀገሮች የአንዱን ባህሪ ለሌላው መስጠት ነው። ግዝፈት ሰጥተህ ለእያንዳንዱ ነገር ማለት ነው። የዘይቤ አይነቶች በጣም ብዙ ናቸው። የተለያዩ ካምፓስ ላይ ስንማር ዩኒቨርሲቲ ላይ የዘይቤ አይነቶች በጣም ብዙ ናቸው። ከብዙዎች መካከል ግን እንደ 8ኛ ክፍል ሊያገለግላቸው የሚችሉትን 12ቱን በደንብ መያዝ አለባቸው። አንደኛ ላይ እንቶኔ ዘይቤ ነው። እንቶኔ ወይም አንተ ሁነኝ እንደማለት ነው። ጥያቄ እንጠይቃለን፣ መልስ አናገኝም። አንቶኔ ዘይቤ ላይ ጥያቄ ጠይቀን መልስ ማናገኝበት ነው። ተምሳሌት የአንዱን ባህሪ ለአንዱ መስጠት ነው። ተምሳሌት እንደውም በእነሱ ክፍል ደረጃ ወይም በ8ኛ ክፍል እንትን አይደለም እንጂ በ3 ነው የሚከፈለው። ግን ተምሳሌት ማለት የአንዱን አሁን ሰላም በምን የተመሰለችው በርግም ነው አይደለ? አረንጓዴ ሲባል ልምላሜ ነው። ልክ የአንዱን ባህሪ በአንዱ መስጠት ስለሆነ መመሰል ነው ተምሳሌት ዘይቤ። ሰውኛ ሲባል ሰው ያለውን ነገሮችን እንደ ሰው እንዲናገሩ፣ እንደ ሰው እንዲያወሩ፣ የሰውን ተግባር እንዲያከናውኑ ናቸው። እኔ ከሙዝ ሰርዶ ያብቀላለች አሉ። አሁን አህያ ይባላል። አህያ አትልም፣ ግን ሰው ራስ ወዳድነትን የሚያሳይ ነው። ከራስ በላይ ሲባልም አለች አሉ ከማል ይባላል አይደል? ሰው ራስ ወዳድነቱን የፈለገ ነገር ቢሆን ሰው ራስ ለራሱ ብቻ ሳይሆን ራሱን ለራሱ እንደሚጨነቅ የሚያሳይ ነው። አያው ሲባል ግን ተማሪ ሄኖክ እንዳለው ሁላ አይና አዎ የሚል ነው። ላይላዩን ሲያዩት ውሸት ይመስላል። ጠለቅ ብለው ሲመረምሩት ግን አያው ሲባል ምንድነው? እውነታነት አለው።
አሁን እየሄድኩ አልሄድኩም አንዳንድ ሰው በሐሳብ ይሄድለ በሐሳብ መኪና ላይ ማብየ ወይ ቅር በላይ ማምን ነገር ይላል ወይም የሰውየው ጫማውን ይስቃል ይባላል ጫማ እንዴት ይስቃል ብለን እንላለን ግን አውራጣታችን ላይ ብዙን ጊዜ ሲቀደድ የጫማ ክፍተት አለ አይደል ልክ እንደዛ ነው እየሄድኩ አልሄድኩም ሲል ሰው ይሄዳል ግን በሐሳብ ነው እንጂ አካሉ አይደለም በአካሉ ነው እንጂ የሚሄደው በሐሳብ ግን ሌላ ቦታ ነው የሚሄደው ሌላ ቦታ ነው አያው ከላይ ሳይውት ሸት ነው ጠለቅ ብሎ ሲመረምሩት ግን እውነታነት አለው ለዛም ነው ፈጥነህ ከሄድክ አንዳንዴ ረጋበል ሰከንበል አንተ ልጅ ረጋበል ልጅነትን ጠብቅ ይባላል አይደል ረጋበል ፍጥነት ጥሩ አይደለም ይባላል ረጋ ማለት መልካምነት መሆኑን የሚያሳይ አያው ዘይቤ ነው ድንቅ አድርገህ መልሰሃል በርታ ተማሪ ሄኖክ በጣም ጥሩ መምህር አንተ ደግሞ እንግዲህ የበለጠ ጥሩ አድርገህ ለተማሪዎች ግልጽ እንዲሆን አድርገህ አብራርተህላቸዋል እናመሰግናለን ወደ ሶስተኛው ጥያቄ ከማለፋችን በፊት ግን እንደው በተለይ በፊት በጣም ይሄ ምሳሌያዊ አነጋገሮችን በንግግሮቻችን መሃል በመጠቀም ሐሳባችንን የበለጠ ለመግለጽ በጣም እንጠቀምበታለን አሁን ላይ እንደው ተማሪዎች አንዳንዴ እኛም በተለያዩ ዝግጅቶቻችን ላይ እንደዚህ አይነት ጥያቄዎችን ስንጠይቅ ተማሪዎች ትንሽ ደከም ማለት ነገር አለና ምንድነው እንደው ክፍተቱ ትላለክ አንዳንዴ እንደ ጨዋታም ራሱ እየተጫወቱ ምሳሌ ንግግሮችን ሊያውቋቸው እንደንቆቅልሽ ሊያጎለብቷቸው ይችላሉ ብዬ አስባለሁና እዚህ ጋር እንደው ምን ትላለህ ለተማሪዎች አሁን የዘመን አመጣሽ ስልክ ምናምን ነገሮች አሉ እያንዳንዱ ቴክኖሎጂውም አለ መጽሐፍት ላይ እንታለም ሲቀጥል ትልልቅ የምንላቸው አንጋፋ ወይም አረጋውያን ምናምን ነገር ስነቃለን በአግባቡ አለማስተላለፍም እሱ ነገሮች አሉ አሁን ላይ ምስጋና ለመንግስታችን በየቦታው የተለያዩ ቤተ መጻሕፍት ተከፍቷል መጽሐፍቶችም አሉ እንደ ስነቃሎችም እንዲተላለፉ የተለያዩ ባህል ምሽቶች ምናምን ነገሮች ብዙ ነገሮች አሉ ይሄን ነገር ማስተላለፍ የምንችለው እኛ ነን ለተተኪው ትውልድ እንጂ ተተኪው ትውልድ ማከት ያመጣዋል እኛ እኔ ስጠቀመው እኔ ሳስጠቀም ልጄ ደግሞ ያለ ነው የሚሄደው እኔ ያለው ለተማሪዎች ያሉ ተማሪዎች ደግሞ ማህበረሰብ ውስጥ የሚገቡት እያንዳንዱ ማህበረሰብ ላይ የማስተላለፍ ነገሮች አሉ ትልልቅ የነበሩት እነሱ ነገር ማስተላለፍ በተገቢ ሁኔታ ለማስተላለፍ ሁኔታ ነበረ ብዬ አምናለሁ ስነቃል ላይ ብንታውን ተረተረት በፊት እኛ ህፃናት ላይ ያለን ምንድነው እናት አባቶቻችን ጸጉራችንን ያሻሹ ሳት እየሞቀን ታሪካችን በደንብ ይነጉን ነበር በተረተረት አማካኝነት ማለት ነው እንቆቅልሽም ልጆች ምን ያህል የማወቅ የማሰላሰል አቅም እንዳላቸው የሚያሳይ ነው እንቆቅልሽ ግን ቀላል ይመስላል ግን ምን ያህል የማወቅ የማሰላሰል አቅም እንዳለው ስለሚያሳይ ይሄ ነገር በጣም ድንቅ ነው የአንድን ማህበረሰብ የአንድን ሀገር ታሪክ ለማሳወቅ በተረት መልክ ብዙ ነገሮች እንት ይባላል ማሳወቅ ይቻላል ምሳሌያዊና ሀገርም እንዴት አድርገን ነው በትንሽ ነገር እኮ ብዙ ነገሮች ማሳወቅ እምቅ ነው የታመቀ ነገር ስለሆነ ብዙ ነገር በውስጡ የያዘ ነው ብዙ የማብራራት ባህሪ የለው በአንዲት ቃል በአንዲት አረፍተ ነገር ብዙ ሐሳብን ማስተላለፍ ይቻላል ስለዚህ እነዚህ ነገሮች ይበልጥ አሁን ላይ ከበፊቱ አይጠቀምና ነበርም አሁን ላይ ግን እየወጡ ናቸው ማህበረሰቡ ወደ መጽሐፍ ከተመለሰ የሚያነብ ከሆነ የወደነሻው መጽሐፍ ላይ ብዙ ምሳሌ አናገሮች አሉ ቀኔዎች አሉ ዘይቤዎች አሉ ፈሊጣ አናገሮች አሉ እያንዳንዷን ነገር እያወጡ ሲመጡ ይሄን ነገር አለ እንደ ይሄ ማለት ነው ብለው መጽሐፍ ያገላብጣሉ ስለዚህ ወላጆች መምህራን ለትውልድ ማስተላለፍ አለብን ትውልዱ ሳይሆን ተጠያቂ የሚሆነው ከላይ ያለን ሰዎች ለልጆቻችን ምሳሌ ንግግሮችንም እንቆቅልሾችንም ተረቶችን ታሪኮችን ሐሳቦችን ለልጆቻችን ማስተላለፍ አለብን የሚል ሐሳብ ነው መምህር በጣም እናመሰግናለን እውነት ነው በዚህ ዘመን በቴክኖሎጂን በታገዘ መልኩ የእንቆቅልሽ አፖች አሉ ብዙ ነገሮች ስላሉ የቤተሰብንም የእርስ በርስ ግንኙነት ይጨምራሉ ማታ ወላጆች ከልጆቻቸው ጋር እንቆቅልሽ ቢጠያየቁ በምሳሌ ንግግሮችን መፍታትን እንደ ጨዋታን ቢያረጉት እርስ በርሳችንም ጥሩ ጊዜ ያሳለፍን ለልጆችም ደግሞ ዕውቀትን ለመጨመር ያግዛልና ወላጆችን ይሄንን ብታደርጉት የሚል ሐሳብን እናስተላልፋለን እስኪ ተማሪዎች ለዛሬ ከተዘጋጁልን ጥያቄዎች መካከል ደግሞ የሶስተኛውን ጥያቄ አስተዋውሰን ተመልሰን እንገናኝ
ተማሪዎች የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኘን። የቀጣይ ስልክ መስመራችን ላይ ደግሞ ተማሪ አለን። ሄሎ አቤት። ማን እንበል? ሰይድ እባላለሁ። ሰይድ ከየት ነው የምትደውለው? ከአዲስ አበባ። ከአዲስ አበባ። እሺ የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው፣ በጣም አሪፍ ናቸው። አንተ የስንተኛ ክፍል ተማሪ ነህ? የስድስተኛ። የስድስተኛ። እንግዲህ ከፍ ብለህ ነው ዛሬ የምትመልስልን። ጥያቄዎቹ የተዘጋጁት ከ7 እና ከ8 ነው። አንተ የስድስተኛ ክፍል ተማሪ ነህ። እንጠብቃለን በቃ። ሄሎ ሰይድ። አቤት። እሺ ጥያቄው እየታየ ነው። እስቲ ሞክር። መልሱ አማርኛ ነው የሚሆነው። ምክንያቱም ትምህርት አንክለምን የምንለው ቃላት ነው። የተለያዩ አድናቆትን እና አግራሞትን እና ደግሞ ቁጣን ወይም ሀዘንን ለመግለጽ ስለሚያገለግለን አማርኛ ነው የሚሆነው። መምህር በትክክል መልሷል አይደል? በትክክል መልሷል። ጎበዝ ልጅ በርታ። ሰይድ መምህራችን በርታ ጎበዝ ልጅ ብሎሃል። እሺ አመሰግናለሁ። እንግዲህ ስድስተኛ ክፍል ሚኒስትሪ ተፈታኝ ነህ? አዎ። ምን አይነት ዝግጅት እያደረክ ነው? እኔ በቤት ውስጥ ሰዓት መድቤ እያጠናሁ ነው። ጎበዝ። ስለዚህ ጊዜህን በአግባቡ እየተጠቀምክ ነው? አዎ። በጣም ጥሩ። ለሌሎች ተማሪዎች መልእክት አለ? እሺ ሰይድ እንግዲህ በጥሩ አድርጎ ስድስተኛ ክፍል ተማሪ ሆኖ ጥያቄውን መልሶልናል። ጊዜውን በአግባቡ እየተጠቀመ በሰዓት ከፋፍሎ ለሚኒስትሪ ፈተና ራሱን እያዘጋጀ እንደሆነም ነግሮናል። መምህር እስቲ አንተ ደግሞ ተጨማሪ ማብራሪያ ለተማሪዎቻችን አክልልን። እሺ ድንቅ ልጅ ሰይድ በርታ። የስድስተኛ ክፍል ተማሪ ደግሞ ዛሬ ነው የክልል ወይም የከተማ አቀፍ ፈተና መዘጋጃ ወይም ሞዴል የሚባለውን የጨረሱት። ጎበዝ ልጅ በርታ ላለው ሰይድ ትክክለኛ መልስ ነው የመለሰው። መጀመሪያ ስርዓተ ነጥብ የምንለው ራሱ ምንድን ነው? አሁን ላይ ብዙም የተገለገለ የተጠቀምንባቸው ያሉ ነገሮች አሉ። አገልግሎታቸውና በተገቢ ሁኔታ ያለ መርዳትም ነገር አለ። ስርዓተ ነጥብ ሲባል አንድን ነገር ወይ አንድን መልእክት ወይ አንድን ሀሳብ በጽሁፍ ስናስተላልፍ በተገቢው መንገድ እንድናስተላልፍ ወይም የጻፈውን ስርዓተ ነጥብ ባነበበ ቁጥር መልእክቱን በተገቢ ሁኔታ የምንረዳበት መንገድ ነው። ስርዓተ ነጥቦች ራሱ ምንድናቸው? መልእክቱን በአግባቡ እንድናስተላልፍ ወይም የጻፈውን መልእክት በአግባቡ እንድንረዳ የሚያደርጉ ናቸው። ቃል አጋኖ ወይም ትዕምርተ አንክሮ ብሎ ነው ሰይድ የመለሰው። ጎበዝ ልጅ። ሌላኛው ስሙ ማለት ነው ትዕምርተ አንክሮ ቃል አጋኖ ነው ማለት ነው። ቃል አጋኖ ነው። ብዙዎች ተማሪዎች የሚያውቁት በዛ ነው። ትዕምርተ ስላቅና ትዕምርተ አንክሮ ብሎ ነው የሚመለሰው። ድርብ ሰረዝ ነጠላ ሰረዝ አለ። ነጠላ ትምህርት ጥቅስ አለ፣ ድርብ ትምህርት ጥቅስ አለ። ሰይድም በጣም ጎበዝ ተማሪ መሆኑን የምናስተውለው ትዕምርተ አንክሮ ሌላኛው ስሙ ቃል አጋኖ ሲሆን ቃል አጋኖ የሚያገለግለው የውስጥ ያለውን ስሜታችንን የምናወጣበት ነው። ሀዘንን፣ ብስጭትን፣ ቁጣን፣ ትዕዛዝን የምናስተላልፍበት ስለሆነ ትዕምርተ አንክሮ አድናቆትን ይገልጻል። አግራሞትን ብለን ስንሄድ መገረም ነው አይደለ? ስንገረም እንታለን። አግራሞትን አድናቆት በጣም ስንገረም ስናደንቅ፣ ቁጣን ዝጋ ይሄን በር ዝም በል ሲባል ስንቆጣም ቃል አጋኖ ነው ብዙን ጊዜ ወይኔ ስንልም ያን ነገር የማጋነን ምልክት ነው የምንጠቀምበት ብዙን ጊዜ ማለት ነው። የተቆራረጠ ሀሳብን መሆኑን ስንል ነጠብጣብ ነው የምንገለገልበት። ለላይ ስንመታ የተቆራረጠ ሀሳብን የምንገልጽበት ሀሳቡ መካከል ላይ ቆረጠ ከፊት ለፊት ወይ ከኋላ ላይ ካለ ነጠብጣብ ወይ 3 ነጥብ ብለን የምናየው ነው። ቀደም ሲል በሌሎች ሰዎች የተነገረ ወይም የተጻፈ ቃል ወይም ሀሳብ ለመውሰድ የምንገለገል ከሆነ የሌላ ሰው አለ አለች ምንል ከሆነ ምንድነው? ወይም አሉን እማማ አለች፣ እናቴ አለች፣ መምህር አለ ከሆነ ድርብ ትምህርት ጥቅስ ነው የሚገባው። የሌላ ሰው አባባል ከሆነ ማለት ነው። የሌላ ሰው ንግግር ነው። መላይ ስመጣ በተከታታይ እየዘረዘሩ የሚገለጹ ቃላትና ሐረካትን ለመለየት ከሆነ ነጠላ ሰረዝ የምንገለገለው። ሀሳብን ከሀሳብ ተማሳይነት ያላቸው ይዘቶችን ሀሳቦችን ለመለየት የምንገለገልበት ከሆነ ነጠላ ሰረዝ እንገለገልበታለን። የሶስተኛ መልስ ትክክለኛው መልስ አድናቆት፣ አግራሞት፣ ቁጣን፣ ሀዘንን የምንገልጽበት ሐመርኋ ትክክለኛ መልስ ነው። ጎበዝ በርታ። በጣም እናመሰግናለን መምህር። እንግዲህ ተማሪ ሰይድ መልሶታል። አንተ ደግሞ በጥሩ ሁኔታ ለተማሪዎቻችን አብራርተልናል። እናመሰግናለን። ተማሪዎች የአራተኛውን ጥያቄ ደግሞ አስታውሰን ተመልሰን እንገናኝ።
የአራተኛውን ጥያቄ አስተውሰን ተመልሰን ተገናኘን ተማሪዎች። እንግዲህ እናንተ መልሶቻችሁን በ800 ላይ ዋይን እያስቀደማችሁ ያደረሳችሁ ነው። አሁን ደግሞ የአራተኛውን ጥያቄ መምህራችን ከመመለሱ በፊት የሞከረች ተማሪ ያለችን። ሄሎ ማን እንበል? ማህሌት ከባህር ዳር። ማህሌት በጣም የሁል ጊዜ ተሳታፊያችን ነሽ። በጣም ትሞክሪያለሽ፣ ትመልሻለሽ። ጎበዝ ልጅ እናመሰግናለን። እሺ የዛሬዎቹ ጥያቄዎች እንዴት ናቸው? ቀለል ያሉና አስተማሪ የሆኑ ጥያቄዎች ናቸው። ቀለል ያሉና አስተማሪ ናቸው። አዎ አንቺ ከፍ ብለሻል በክፍል ለዛ ይመስለኛል። የሰባተኛ ተማሪ ነኝ። የሰባተኛ ክፍል? አዎ በጣም ጥሩ። ስለዚህ እሺ የአራተኛውን ጥያቄ መልሽልን። እሺ የራስ ህይወት ታሪክ ከግለሰብ ህይወት ታሪክ የሚለየው በምንድን ነው ይለናል። የህይወት ታሪክ ስንጽፍ በሁለት መንገዶች እንጽፋለን። የግል ህይወት ታሪክና የራስ ህይወት ታሪክ። ሁለቱም የራሳቸው የሆነ ባህሪና ልዩነትም አላቸው። ስለዚህ ልዩነቱ የሆነ የትኛው ነው ይላል። አንተ ላይ የራስ ህይወት ታሪክ ለአንደኛ መደብ ሲጻፍ የግለሰብ ህይወት ታሪክ ግን በሶስተኛ መደብ ይጻፋል ይላል። ልክ ነው። የራስ ህይወት ታሪክ እኔ ስለምጽፈው እኔ የሚለውን አንደኛ መደብ ሲይዝልን፣ የግለሰብ ህይወት ታሪክ ደግሞ እሱ ወይም ደግሞ እሷ በሚል በሶስተኛ መደብ ይጻፋል። ይህም ልክ ነው። ሁለተኛው ደግሞ የግለሰብ የህይወት ታሪክ ከሌላ ሰው የሚጻፍ ሲሆን የግል ግን ስለ ራስ ይጻፍበታል። ይህም ደግሞ ልክ ነው። ምክንያቱም የግል ህይወት ታሪክ አንድ ሰው የራሱን ሲጽፍ የራሱ ነው እንጂ የሰው ሊጽፍ አይችልም። የሌላ ሰውን ሲጻፍ ግን የሰው የሚጻፍበት ስለሆነ ይህም ልክ ነው። አመርዋ ደግሞ የራስ ህይወት ታሪክ ለመጻፍ መረጃ ከራሱ ተጻፊ ብቻ ሲሰበሰብ፣ የግለሰብ ህይወት ታሪክን ሰዎችን ያካትታል። አዎ የራስ ህይወት ታሪክ አንድ ሰው ራሱ በህይወት እያለ የሚጽፈው ስለሆነ ከራሱ ነው መረጃው ሊወስድ የሚችለው። የግለሰብ ህይወት ታሪክ ሲሆን ደግሞ አንድ ሰው ስለሌላ ሰው ስለሚጽፍ በህይወትም ሊኖር ይችላል፣ ባይኖርም ደግሞ ተጨማሪ መረጃዎች በመጠየቅ የሚጻፍ ነው። ስለዚህ ሁሉም መልስ ሊሆን ይችላል። መልሳችን የሚሆነው ሁሉም መልስ ሊሆን ይችላል ማለት ነው። በጣም ጥሩ መምህር። እንዴት ነው የማህሌት ማብራሪያ? ከዚህ በለጠ ምንም አልችልም። በጣም ድንቅ ልጅ። በርቺ በደንብ ተረድተዋለች። ሰማሽ አይደል መምህር? ስራቱንም ባጋው ተረድቻል። ድንቅ ልጅ፣ በጣም ጎበዝ። በጣም ማህሌት እንግዲህ መምህር በጣም አድንቆሻል፣ በጣም ጎበዝ ብሏል። መምህራኖቻችን እንደዚህ አይነት ተማሪዎችን ሲያገኙ እዚህ በጣም ነው የሚደሰቱትና እኛም ደስ ብሎናል ስላኮራችሁን ተማሪዎቻችን። ስለተሳተፍሽ በጣም እናመሰግናለን። ምናልባት ለሌሎች ተማሪዎች ደግሞ ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ። አመሰግናለሁ ማለት ይልኝ። እሺ ማህሌት እናመሰግናለን። መልካም ጊዜ። እሺ መምህር ተማሪያችን እንግዲህ በጥሩ ሁኔታ አብራርቷለች። እንደው የምትጨምረው ነገር አለ? በጣም ጎበዝ ልጅ ማህሌት። እንደዚህ አይነት ነገር ሲመለስ ከኋላ ማን አለ የሚለውን ነገር ብናይ በጣም መልካም ነው። ምን ያህል ወላጇ ምን ያህል ድንቅ እንደሆኑ የሚያሳዩ ናቸው። በጣም በርቺ። የህይወት ታሪክ ሲጻፍ በሁለት መንገድ እንደሆነ እንደሚያሳይ 7ም 8ኛ ክፍል መጽሐፍ ላይ አለ። በጣም ድንቅ አድርጋ ነው ያብራራቸው። የራስ ህይወት ታሪክ በሚጻፍበት ጊዜ በአንደኛ መደብ ነው። ብዙ ጊዜ በአንደኛ የህይወት ታሪክ የሚጻፈው በአንደኛ መደብና በሶስተኛ መደብ ነው። ልክ ማለት እንደለችው መጽሐፉም እንደሚያዘን በአንደኛና በሶስተኛ መደብ ነው። እኔ እኛ ላይ ያለቆይ ወይም እኛ እያለ የምንጽፍ ከሆነ አንደኛ መደብ ነው። እሱ እንዲያረገ እሷ እንዲያረገች እነሱ እንደዚህ ያረጉ እያለ የምንጽፍ ከሆነ በሶስተኛ መደብ የሚጻፍ ነው። ድንቅ አድርጋ ነው ያበራቸው። የራስ ህይወት ታሪክ ማለት ግለ ታሪክ ነው። በሌላ አነጋገር የራስ ህይወት ታሪክ ግለ ታሪክ ነው። የግለሰብ ሲሆን ግን ሶስተኛ መደብ የሚጻፈው ነው። ተማሪዎች አሁን እንዳትሸወዱ። ድንገት እንደዚህ አይነት ነገሮች ክልል ያቀፈ እና አገር አቀፍ ፈተና ላይ ከመጣ 8ም 6ም ከመጣ ግለ ታሪክ የሚባለው የራስ ታሪክ ነው። ግለ ታሪክ ማለት የራስ ነው። ሌላኛው ስሙ እንደማለት ነው። የግለሰብ ሲሆን ግን በሶስተኛ መደብ የሚጻፈው ነውና ድንቅ አድርጋ ነው የመለሰችው። ምንም ባልጨመረበት ደስ ይላል። ትክክለኛ መልስ ነው። ትክክል። ሁሉም መልስ እናመሰግናለን። እንግዲህ ለዛሬ አዘጋጅተህልን የመጣሃቸውን ጥያቄዎች በጥሩ ሁኔታ አንተም እያብራራ ተማሪዎቻችንም እየመለሱ የመጨረሻው ጥያቄ ላይ ደርሰናል። ለዛሬ ከተዘጋጁልን ጥያቄዎች መካከል 5ኛውን ጥያቄ አስታውሰን ተመልሰን እንገናኝ።
ተማሪዎች የመጨረሻውን ጥያቄ አስታውሰን ተመልሰን ተገናኘን። መምህር ወደ ጥያቄያችን ማብራሪያ እንለፍ። እሺ ሶስተኛው ከልብ ወለድ ጋር የተያያዘ ነው። ዛሬ ይዘን የመጣነው ጥያቄ ከተከታዮች የልብ ወለድ አላባያ መካከል የልብ ወለድ አላባያ የሚባሉ 7 አሉ። ከሰባቱ መካከል አንዱ የጊዜ ቀደም ተከተል የሆነ የትኛው ነው ከሚከተሉት ጊዜንና ጊዜ ሲባል መቼ በዚህ ጊዜ በዚህ ወቅት ያለፈን ጊዜ እያመጣ የምናይበት ነው። ብዙ ጊዜ እንደዚህ ከተረካ ጋር የተያያዙ ነገር ስለሆነ ማለት ነው። 4 አማራጮች አሉ። ከልብ ወለድ አላባያ መካከል ውስጥ አንዱ የጊዜ ቀደም ተከተልን የተቀናጀ የሁነቶች ተረካ ነው ይላል። ግጭት ሲባል ሰው ከሰው እንደሚጋጨው ሁሉ ሰው ከፈጣሪው፣ ሰው ከአካባቢው፣ ሰው ከተፈጥሮ እንደሚጋጨው ሁሉ ልብ ወለድም ልክ ገጸ ባህሪያትም እንደዛ ይጋጫሉ። ስለዚህ ግጭት ምንድነው? በጋዱ ዓለም ውስጥ እንደሚጋጨው ሁሉ ልብ ወለዱ ውስጥ ግጭት ከሌለ ልብ ወለዱ ተረት ተረት ነው የሚሆነው፣ ለዛ ቢስ ነው የሚሆነው። ስለዚህ ግጭት በጣም አስፈላጊ ነገር ነው። አንድ ልብ ወለድ ላይ ሁሉም ልብ ወለድ ላይ ግጭቶች አሉ። ያንን ግጭት ለመፍታት ግን እንዴት አድርገው ለመፍታት ይሄዳል የሚለውን ነገር የሚያሳይ ነው። ታሪክ ሲባል ያሳለፉትን ጊዜውን፣ ወቅቱን፣ እያንዳንዱን ነገር ነባራዊ ሁኔታ የሚተርክልን የሚያሳየን ነው። በጊዜ ቀደም ተከተል መቼት ሲባል አሁንም የሁለት ነገሮች ውቅሮች ነው፣ ቃላት ነው። መቼና የት። መቼ ሲባል ጊዜውን ነው የሚነግረን፣ በዚህ ጊዜ መቼ። የት ሲባል ግን ቦታውን ነው የሚነግረን፣ መቼት። መቼና የት የሁለቱ ቃላት ነው፣ ጊዜውንና ቦታውን የሚነግር ነው። አንጻር ሲባል የተጻፈበት ነው፣ ደራሲው ወይም ጸሐፊው በዚህ አንጻር አንደኛ መደብ ነው፣ በሁለተኛ መደብ ነው የጻፈው የሚለው ነገር የሚያሳየን ነው። የዚህ ጥያቄ መልስ ለታሪክ የሚለው ነው። ትክክለኛ መልስ ነው። በጣም ጥሩ መምህር፣ እጅግ አድርገን ነው የምናመሰግነው። እንግዲህ ጥሩ ጊዜ ነበረን። ጥያቄዎቹን በጥሩ ሁኔታ አብራርተህልናል። ተማሪዎቻችንም በጥሩ ሁኔታ እየተሳተፉ አብረን ቆይታ አድርገናል። እንግዲህ ዛሬ የሚዛሃቸው የመጣሃቸው ጥያቄዎች በተለይ ለ7ኛና 8ኛ ክፍል ተማሪዎች የሚሆን ነው። የ8ኛ ክፍል ተማሪዎች ደግሞ የሚኒስትሪ ተፈታኞች ናቸው። ቀድመንም እያነሳን ነበር። ሰሞኑንም የሞዴል ፈተና ላይ ነበሩ። እንደው አጠቃላይ እንደ መዝጊያም አድርገህ ምናልባት ምን አይነት ዝግጅቶችን ማድረግ አለባቸው፣ በፈተና ወቅት ደግሞ በዚህ አይነት መልኩ ትኩረት ብታደርጉ፣ አንዳንዴ መደናገጡም ስለሚኖር ተማሪዎች ጋር እንደ መምህር አንተ የምታስተላልፈው ሀሳብና መልእክት ካለክ እሱን እንቀበል። መልካም። ይሄን ፕሮግራም ላይ ሲዘጋጅ ተማሪዎች ምን ያህል አወቁ፣ ምን ያህልስ ሀሳቡን ተረዱት የሚለውን ነገር ለማየት ነው። ድንቅ ነው። የተሳተፉ ተማሪዎችም ለመሳተፍ ፈልጋችሁ ጊዜውን እድሉን ያላገኙ ተማሪዎች፣ ይሄን ያያችሁ የምትከታተሉ ተማሪዎች እንደዚህ አይነት አስተማሪ ፕሮግራሞች በመዘጋጀት ቢበዛ የበለጠ ሰዓትም ጨመር ተደርጎ ልጆች ቢማሩበት ብዙ ቁም ነገር የሚጨብጡበት ስለሆነ መልካም ነው። ወቅቱ የፈተና ወቅት ነው። ከዚህ በኋላ ያሉት ወራቶች አሁን ሞዴል ዛሬ ነው የጨረስነው። ከዚህ በኋላ ያሉት ክልል አቀፍ አሉ፣ ከተማ አቀፍ አለ፣ አገር አቀፍ ፈተናዎች አሉ። ከወላጅ ምን ይጠበቃል፣ ከተማሪ ምን ይጠበቃል የሚለውን ነገር ብናይ መልካም ነው። ተማሪዎች ባይደነግጡ እንዴት አድርገው ያጠኑትን ነገር እንዲየከለሱ ነገሮችን አጠናትን ነገር በአጤራም በተለያዩ ነገሮች ያሉትን እየከለሰው ረጋ ብሎ መመለስ። አንዳንዴ ተማሪ የሚወድቅበት ብዙ ምክንያቶች አሉ። እኔ ከዛሬ 3 ዓመት በፊት ስፈትን መልሱን እያወቀችው አንደኛው ተማሪ ታለቅስ ነበረ። ድንጋጤ ስላለ መደንገጥ መረበሽ አያስፈልግም። መምህራንም ብዙን ጊዜ እንሰራለን ይሄን ነገር። የተለያዩ አስተዳደር አካላት ይሰራሉ። ለተማሪዎች የማትጊያ ነገር ግንዛቤ የሚሰጡ ከተለያዩ ሳይኮሎጂ የተማሩ መምህራኖች ከሌላ ቦታ እየመጡ አሁን ነገር ግንዛቤ ቢሰጥ የበለጠ ልጆቹ ከመድንጋጤ ይወጣሉ ማለት ነው። ወላጅም ልጆች እንዳይረበሹ እንዳይደነግጡ ብዙ ነገሮች ከወላጅ ይጠበቃል። ከመምህር ከአስተዳደር አካል ከመንግስት የበለጠ ወላጅ መስራት አለበት። ወላጅም ልጁ መደንገጥ እንደሌለበት በሰራው ልክ እንደሆነ ኩረጃም ጥሩ ስላልሆነ ብሎ ለልጆች መንገር፣ ልጆቹም በራስ መተማመናቸው ጥንት ብሎላቸው ጥሩ ተማሪዎች የሚሆኑት ነገ ሀገር ተረካቢዎች እነሱ ናቸውና እኛ የምናስተላልፈው መልእክት እንደ መምህርም እንደ ሀገርም ልጆች መፍራት እንደሌለባቸው። ፈተና ማለት ምንም ማለት አይደለም። እናንተ ያነበባችሁ ጥያቄ ስለሆነ የሚመጣው አለመደንገጥ፣ አለመፍራት፣ አለመረበሽ ያስፈልጋል የመጀመሪያው ነገር። ስለዚህ የፈተና ወቅት ነው።
ረጋ ብላችሁ እየከለሳችሁ አመቱ ሙሉ የለፋችሁበት ልፋታችሁ ከንቱ እንዳይሆን አትደንግጡ፣ አትፍሩ። መልካም ውጤት መልካም ፈተና ይሁንላችሁ እላለሁ። አመሰግናለሁ። በጣም እናመሰግናለን መምህር። እንግዲህ ያው ለተማሪዎች የበለጠ ቅርብ ስለምትሆኑ ክፍተታቸውንም ስለምታስተውሉ ጥሩ መልእክት ነው ለተማሪዎች ያስተላለፍክልን። ተማሪዎች መረበሽ መደንገጥ አያስፈልግም። የሚያውቁትንም ነገር ሊያጡ ስለሚችሉ በጣም መረጋጋት አለባቸው። እንደተባለው ወላጆችም ከወዲሁ ልጆችን በማገዙ በኩል በማዘጋጀቱ በኩል መምህራንን ልታግዙ ይገባል። ጥሩ መልእክት ነው መምህር። እንግዲህ ጥሩ ቆይታ ነው ያደረግነው። ጊዜህን ለተማሪዎቻችን በጥሩ መልኩ ስለሰጠከኝ የምሰሉ ጥያቄዎችን አዘጋጅተክ አብረህን ቆይታ ስላደረክ እኛ ደግሞ በኢቲቪ የልጆች ዓለም ስምና በተማሪዎቻችን ስም ይችን የምስጋና ወረቀት እናበረክታለን። እኔም በልጆች ስም ተቀብያለሁ። አመሰግናለሁ። እሺ እናመሰግናለን። ተማሪዎች እንግዲህ ለዛሬ የነበረን የመምህር ዝግጅት ተከታተላችሁትን ይመስል ነበረ። 5 የአማርኛ ጥያቄዎች ከ8ኛና ከ7ኛ ክፍል ተዘጋጅተውላችሁ እናንተም እየሞከራችሁ መልሶቻችሁን እያደረሳችሁን መምህራችንም ጥሩ ማብራሪያን እየሰጠን እስካሁን ድረስ አብረናችሁ ቆየን። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙልጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆየን። ሳምንት በሌላ የትምህርት አይነት ከሌላ መምህር ጋር እንገናኛለን። እስከ ሳምንት ሰላም ሁኑ።